ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መተናል። አበይት የሆኑትን እናስቀድማለን። ኢራን ጦርነቱን ለማቆም ተስማምታለች እየተባለ ነው። ቅድመ ሁኔታዎቹ እንዳሉ ናቸው። አሜሪካ ደግሞ ተጨማሪ የጦር መርከብ ወደ መካከለኛው ምስራቅ ልካለች። ድርድሩና ስጋቱን በተመለከተ ደግሞ አዳዲስ መረጃዎች እየወጡ ነው። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። በእስራኤል የተገደሉትን አሊ ላርጃኒን በመተካት መሐመድ ባቂር ዞልጋድር ተሹመዋል። በእስራኤል አየር ጥቃት ሕይወታቸው ያለፈው የቀድሞው የኢራን ፓርላማ አፈ ጉባኤ አሊ ላርጃኒን በመተካት መሐመድ ባቂር ዞልጋዲር የኢራን የጥቅም መለያ ምክር ቤት ዋና ጸሐፊ ሆነው መሾማቸውን የኢራን የመንግሥት መገናኛ ብዙሃን ዘግበዋል። ባለፈው ሳምንት በኢራን ቴህራን ውስጥ እስራኤል ባደረገችው ድንገተኛ የአየር ጥቃት የኢራን ከፍተኛ ዲፕሎማትና የፖለቲካ ሰው የነበሩት አሊ ላርጃኒ መገደላቸው ይታወሳል። የእርሳቸው ሕይወት ማለፍ በኢራን ከፍተኛ አመራሮች ዘንድ ትልቅ ድንጋጤና ከፍተኛ ክፍተት ፈጥሮ ነበረ። ዞልጋድር በኢራን የፖለቲካና የወታደራዊ መዋቅር ውስጥ ረጅም ልምድ ያላቸው ሰው ናቸው። ቀደም ሲል በኢራን አብዮታዊ ዘብ ጦር IRGC ውስጥ ከፍተኛ አዛዥ የነበሩ ሲሆን የጦሩ ምክትል አዛዥን በመሆን አገልግለዋል። በሀገር ውስጥ የደህንነት ስትራቴጂክ ውሳኔዎች ላይ ጥብቅ አቋም እንዳላቸው ይታወቃል። አሁን የተሾሙት የጥቅም መለያ ምክር ቤት በፓርላማውና በጠባቂ ምክር ቤቱ መካከል የሚፈጠሩ አለመግባባቶችን የሚፈታና ለከፍተኛው መሪ ቀጥተኛ ምክር የሚሰጥ ተደማጭነት ያለው ተቋም ነው። የላርጃኒ መገደልና በምትካቸው የዞልዳሪ መሾም ኢራን በቀጣይ በሊባኖስና በሶሪያ ለሚኖራት ስትራቴጂካዊ እንቅስቃሴ አቅጣጫ ጠቋሚ ሊሆን ይችላል ተብሏል። ቻይና እና አሜሪካ የለኮሱት እሳት ቀጠናውን ይበላል አለች። የመካከለኛው ምስራቅ ውጥረት በአስቸኳይ መፍትሄ ካልተበጀለት ቀጠናውን ወደ ከፋ የሰብአዊ ቀውስ ሊቀይረው እንደሚችል ቻይና በድጋሚ አስጠንቅቃለች። የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይን ዋቢ በማድረግ CGTN እንደዘገበው በኢራን አሜሪካ፣ እስራኤል መካከል ያለው ፍጥጫ ለቀጠናው ብቻ ሳይሆን ለዓለም አቀፍ ሰላም ትልቅ ስጋት ነው። ቻይና ባወጣችው መግለጫ ላይ ያሰፈረቻቸው ዋና ዋና ነጥቦቹም ይህንኑ የሚያሳዩ ናቸው። ጦርነቱ አሁን ባለው ሁኔታ የሚቀጥል ከሆነ አለች ቻይና መላውን የመካከለኛው ምስራቅ ቀጠና በማዳረስ ወደማይቀለበስ እልቂት ሊያመራ ይችላል። የኃይል አማራጭ ውጤት አልባነትም ይከሰታል። በማንኛውም የጦርነት መስክ ኃይልን እንደ ብቸኛ መፍትሄ መውሰድ የጥፋት አዙሪትን ከማራዘም ባለፈ ዘላቂ መፍትሄ እንደማያመጣም ቤጂንግ አሳስባለች። ግጭቱን ለማርገብና ሀገራቱን ወደ ድርድር ጠረጴዛ ለማምጣት የአደራዳሪነት ሚናን ለመውሰድም ዝግጁ መሆኗን ቻይና ገልጻለች። ቤጂንግ እስካሁን ያልተሞከሩ አዳዲስ ዲፕሎማሲያዊ መንገዶችን በመጠቀም ሦስቱን ወገኖች በአንድ ጠረጴዛ ለማስቀመጥ አቅዳለች። ለዚህ ስኬታማነት ቻይና ከዶናልድ ትራምፕ ጋር የመጀመሪያ ደረጃ ንግግር መጀመሯን ዘገባው አመላክቷል። ይህ የቻይና እንቅስቃሴ በቀጠናው ላይ ያላትን ተሰሚነት ለመጠቀምና የበለጠ ተደማጭነቷን ከፍ ለማድረግ ያስችላል እየተባለ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን የኑክሌር መሳሪያ ፈጽመው ላለመጣጠቅ ተስማምታለች ሲሉ በይፋ አስታውቀዋል። ፕሬዝደንቱ ማርክ ዌይን ሙሊን አዲስ የአገር ውስጥ ደህንነት ጸሐፊ አድርገው በሾሙበት ሥነ ሥርዓት ለጋዜጠኞች በሰጡት መግለጫ ነበር እንደዚያ ያሉት። የኢራን ድርድር ፍላጎት ኢራናውያን ስምምነት ለማድረግ ምን ያክል እንደሚፈልጉ መገመት አይቻልም። በጣም በሚገርም ሁኔታ ስምምነት ይፈልጋሉ በማለት ድርድሩ ወደ ፍጻሜው እየተቃረበ መሆኑን ተናግረዋል። እሳቸው ይህንም ቢሉም በኢራን በኩል ምንም የተባለ ነገር የለም። ሌሎች ደግሞ ዶናልድ ትራምፕ እንዳመጣላቸው የፈለጉትን የሚናገሩ፣ ዛሬ የተናገሩትን ነገ ደግሞ የሚሽሩ በመሆናቸው ይህንን ነገር የእውነት ነው ብሎ ለመውሰድ ተቸግረናል ብለዋል። የሳውዲው አልጋ ወራሽ ከአሜሪካ በኢራን ላይ የጀመረችውን ጥቃት እንድትቀጥል ግፊት እያደረጉ ስለመሆኑ መረጃ ወጥቷል።
የሳውዲ አረቢያው አልጋ ወራሽ ሞሐመድ ቢን ሰልማን ፕሬዝደንት ዶናልድ ትራምፕ በኢራን ላይ የጀመሩትን ወታደራዊ እርምጃ አጠናክረው እንዲቀጥሉ አበክረው እየወተወቱ መሆኑን የኒውዮርክ ታይምስ ዘገባ አመላክቷል። አልጋ ወራሹ የአሜሪካና የእስራኤል ጥምረት በኢራን ላይ የሰነዘረ ያለውን ጥቃት ታሪካዊ አጋጣሚ ሲሉም ገልጸውታል ተብሏል። በኢራን ላይ የተፈጸመውን ወታደራዊ ጥቃት የደገፉት ልዑሉ አጋጣሚው ለመላው መካከለኛው ምስራቅ አዲስ ሰላምና መረጋጋት ያመጣል የሚል እምነት አላቸው። እንደ ኒውዮርክ ታይምስ ዘገባ ከሆነ የሳውዲው መሪ ለዶናልድ ትራምፕ ባስተላለፉት መልእክት ኢራን በንግግርና በስምምነት የምትገዛ ሀገር አይደለችም የሚል ነው ዋናው መልእክታቸው። ኢራን ለባረሰላጤው ሀገራት የረጅም ጊዜ ስጋት መሆኗን የገለጹት ቢን ሰልማን አሁን ካለችበት አደገኛ አካሄድ የምትመለሰው መንግስቷ ሙሉ በሙሉ ሲቀየር እንጂ በዲፕሎማሲያዊ ማባበል እንዳልሆነም ተናግረዋል። የሳውዲው አልጋ ወራሽ ልዑሉ የኢራን አገዛዝ መውደቅ አለበት የሚል አቋም ያሳዩት ትራምፕ ጦርነቱን ለማቆም ከቴህራን ጋር ወደ ንግግር ለመግባት ፍላጎት ባሳዩበት አጋጣሚ ነው። የሳውዲው መሪ ግፊት በፕሬዝደንት ዶናልድ ትራምፕ ውሳኔ ላይ ትልቅ ተጽዕኖ ሊያሳድር እንደሚችል ይገመታል። ትራምፕ በኢራን ላይ የሚከተሉት ከፍተኛ ጫናን የማሳደር ፖሊሲ ከሪያድ በሚመጣው ድጋፍ ተጠናክሮ የሚቀጥል ከሆነ መካከለኛው ምስራቅ ወደ ለየለት መጠነ ሰፊ ጦርነት ውስጥ ሊገባ ይችላል የሚል ስጋት እየተሰነዘረ ነው። ሳውዲ አረቢያ ጦርነቱ እንዲቆም ሳይሆን የኢራን መንግስት እስኪወርቅ እንዲቀጥል መፈለጓ በቀጠናው ያለውን ውጥረት ይበልጥ የሚያባብስና የዓለምን የነዳጅ ዋጋም ደግሞ ሊያናጋው የሚችል ነው። ይህ የሳውዲ አረቢያ አቋም ከኢራን ጋር የነበራትን የቆየ ቁርሾ ወደ ቀጥተኛ ፍጥጫ ወይ ጦርነት ማደጉን ያመላክታል እየተባለ ነው። ይህ የአልጋ ወራሹ አቋም በመካከለኛው ምስራቅ ትልቅ የፖለቲካ ለውጥ መምጣቱን አመላካይ ሲሆን የባሕረ ሰላጤው ሀገራት ኢራንን እንደ ስጋት እየተመለከቷት መሆኑን ማሳያ ነው ተብሏል። ከዚህ ቀደም የሳዑዲ አረቢያ ከአሜሪካ ጀርባ ሆና ጥንቃቄ የተሞላበት አካሄድ ትከተል የነበረ ቢሆንም አሁን ግን በግልጽ የጦርነቱን ድጋፍ እየሰጠች መሆኗ ታይቷል። በተለይ ከአሜሪካና ከእስራኤል ጋር በመተባበር የኢራንን ክንድ ለማዳከም መፈለጓ በቀጠናው አዲስ የኃይል ሚዛን እየፈጠረ ስለመምጣቱ እየተነገረ ነው። ኢራቅ ውስጥ በኢራን ደጋፊ ታጣቂዎች ላይ የአየር ጥቃት ተፈጸመ። በምዕራብ ኢራቅ አንባር ግዛት ውስጥ በሚገኝ የኢራን ደጋፊ በተባሉ የሕዝባዊ ንቅናቄ ኃይሎች የጦር ሰፈር ላይ በተሰነዘረው የአየር ጥቃት የአካባቢው የክዋኔ አዛዥ ሰኢድ አልበይጅንን ጨምሮ 6 ተዋጊዎች መገደላቸውን የደህንነት ምንጮች ለሮይተርስ ገልጸዋል። በጥቃቱ ሌሎች 15 ሰዎች መቁሰላቸው የተነገረ ሲሆን ቡድኑ ለጥቃቱ የአሜሪካንን ተጠያቂ አድርጓል። ሐሺድ አልሃቢል በመባል የሚታወቁ አብዛኛው የሺአ ታጣቂ ቡድኖች በአንድ ጥላ ስር ሆነው ከኢራቅ የመንግሥት የጸጥታ ኃይሎች ጋር እየተዋጉ ቢሆንም ከኢራን ጋር የጠበቀ ግንኙነት እንዳላቸው ይታወቃል። ይህ ጉዳይ ደግሞ ከእስራኤልና ከአሜሪካ ጋር የሚያላትማቸው ይሆናል ማለት ነው። በኩዌት የኑክሌር ደህንነት መመሪያ ተሰጠ። የኩዌት መከላከያ ሚኒስቴር መደናገጥ አያስፈልግም፣ መስኮቶችን ይዝጉ፣ ያሽጉ፣ ቤቶ ይቆዩ ሲሉ የኑክሌር ደህንነት መመሪያ ለዜጎቻቸው አስተላልፈዋል። ይሄ ጉዳይ እንዴት ነው? ወዴት እየሄደ ነው? መካከለኛው ምስራቅ አስብሏል። ከኑክሌር ሊወጣ ከሚችል አደገኛ ጨረር ወደ ቤት እንዳይገባ በሮችና መስኮቶችን አጥብቃችሁ ዝጉ ብላለች ኩዌት። ሚኒስትሩ ይህንን ማለታቸውን ተከትለው በኢራንና አሜሪካ እስራኤል ጦርነት ምክንያት የኑክሌር ቦምብ ጥቅም ላይ ሊውል ይሆን ወይ በሚል የዛ አካባቢ ዜጎች በከፍተኛ ስጋት ውስጥ ተወጥረዋል። ሙጅታባህ ካሚኒ ጦርነቱን ለማቆም ተስማምተዋል ተብሏል። አዲሱ የኢራኑ ጠቅላይ መሪ ሙጅታባ ኮሚኒ የኢራን ጥቅሞች የሚከበሩ ከሆነ ለስምምነቱ ዝግጁ መሆናቸውን መግለጻቸው ይታወቃል። የኢራን ባለሥልጣናት ንግግር እንዲጀምሩ አረንጓዴ መብራቱን ቢያበሩም አሜሪካ ግን 15 የሚደርሱ ነጥቦችን አዘጋጅታለች። አሜሪካ ከዚህ የመደራደሪያ ነጥብ ባሻገር አሁን ደግሞ የጦር መርከቦቿን ወደዛ እያሰማራች ነው እና ይህ ስምምነት ምን ያመጣል የሚለው ላይ ከፍተኛ ጥርጣሬን እንደነዛ ነው። ይህ በእንዲህ ሳለ ዩኤስ ትሪፖል የተሰኘው ግዙፉ የአሜሪካ የጦር መርከብ
አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ለመቀላቀል ወደ መካከለኛው ምስራቅ በፍጥነት እየገሰገሰ ባለበት በዚህ ጊዜ በህንድ ውቅያኖስ ላይ መታየቱ ተረጋግጧል። ሚዛር ቪዥን የተሰኘው የቻይና አርቲፊሻል ኢንተለጀንስ ጀማሪ ኩባንያ ባወጣው የሳተላይት ምስል መሠረት 844 ጫማ ርዝማኔ ያለው የጦር መርከብ ነዳጅ ለመሙላት በህንድ ውቅያኖስ በምትገኘው ዲያጎ ጋርሲያ ደሴት ላይ አጭር ቆይታ አድርጓል። ምስሉ ሰኞ ዕለት የቻይናውን ሰዓት አቆጣጠር ተከትሎ ከዚያ በኋላ ባሉት ቀናቱና በዚህ በሳምንቱ መጨረሻ በአሜሪካ ማዕከላዊ እስር ወደሚገኘው ቀጠና መግባቱንና በፊት የታየበት የመጨረሻው ስፍራም እንደለየ ተናግሯል። ይህ ወታደራዊ ስምሪት አሜሪካ ፊቷን ከእስያ ፓስፊክ ወደ መካከለኛው ምስራቅ እያዞረች ለመሆኑ ግልጽ ማሳያ ሆኗል። ዩኤስ ትሪፖሊ ከ2000 በላይ ማሪኖችንና ኤፍ-35 የተሰኙትን ዘመናዊ የድብቅ የጦር ተዋጊ ጀቶችን የጫነ ሲሆን ከሳውዝ ቻይና ባህር ተነስቶ ቢያንስ በሁለት እጥፍ መርከቦች ታጅቦ በከፍተኛ ፍጥነት የተጓዘ ነው እዛ የደረሰው። ዩኤስ ሳንዲያጎ የተባለው ሌላው መርከብም መላካ የተሰኘ የባህር ሰርጥን አቋርጦ ተመሳሳይ ጉዞ መጀመሩን መረጃዎች ያሳያሉ። ፕሬዚደንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፊየር የተሰኘውን ይህን ዘመቻ ከ4 እስከ 5 ሳምንታት ብቻ ሊፈጅ እንደሚችል ቀደም ብለው ቢናገሩም አሁን ግን ጦርነቱ እየተራዘመ በመምጣቱ ፔንታገን ከደቡብ ኮሪያ የታድ ሚሳኤል መከላከያ ጋሻውን ሳይቀር ነቅሎ ወደ መካከለኛው ምስራቅ በማስገባት ላይ ይገኛል። መርከቡ ያረፈችበት የዲያጎ ጋርሲያ የአሜሪካና የብሪታንያ የጋራ ጦር ሰፈር መሆኑ ይታወቃል። በጦርነት ጊዜ ሳተላይት ምስሎች ለስለላ መረጃ ያላቸው ሚና እጅግ ከፍተኛ መሆኑን የቻይና ኩባንያ ያወጣው ምስል ትልቅ ትኩረት የሳበ አድርጎታል። የካቲት 8 አሜሪካና እስራኤል የቦምብ ጥቃታቸውን ከጀመሩ አንስቶ አሜሪካውያን የሳተላይት ምስል አቅራቢ ኩባንያዎች እንደ ፕላኔት ላፕስና ቫንቶር ያሉ ኢራንና ተላላኪዎቹን ለማጥቃት ኢላማ እንዳይጠቀሙባቸው በማሰብ የጦር ሰፈሮችን ምስል ከማውጣት ታቅበዋል ወይም ሆነ ብለው ያዘገያሉ። እንደ ጆሴፍ ዊን ያሉ የመረጃ ትንታኔ ባለሙያዎች እንደሚያብራሩት የሳተላይቶቹ ምስሎች ለ14 ቀናት ያክል ማዘግየት ወታደራዊ ኃይሎች ቦታቸውን እንዳይቀይሩ ወይም ደግሞ ራሳቸውን እንዲደብቁ በቂ ጊዜ ይሰጣቸዋል ተብሏል። የሰዓቱ ዜናችን የእስካሁኖቹ ነበሩ። አብራችሁን ስለነበራችሁ ታላቅ አክብሮት አለን።